በለው ታምራቱ እንደቀጠረ ነው። ወይዘሪት ቡዜ ማለት ነው። አበደች። ኧረ ምስኪን ኧረ እባክሽ ደም ግፊትሽ እና ስኩርሽ እንዳይጨምር። ኧረ ጌታ ሆይ ትዕግስቱን ስጠኝ። ኤፍሬምን አፍርጣ ልጥለው ነበረ። ሲቀጥል ሁሉም አንድ አይነት ወሬ ሲያወሩት ያደሩትን ነው እያወሩ ያሉት። ኤፍሬም እዚህ ምን ታረቅታራለ ትላለች ሄርሜላ ደግሞ ባለጌ አንቺ ባለጌ አትሆኝ። የምር የማይጠረጥር አጠርጥሩ ይደብራል። ወንድምየውም እህትየውም አንድ አይነት ልክ እኔ የሄርሜላ ኦዲየንሶች ራሱ ስትሉ ሰምቻለሁ። ኤፍሬምና ሩታ አብረው አደሩ ምናምን እያላችሁ ኧረ እንደው ፈሩ ማፈሪያዎች። የሚወራና የማይወራ ለይታችሁ ወቁሽ። እንዴት ነው እንደዛ የሚደረገው? በስመ አብ ወልድ በጣም ይደብራል። እና ደግሞ ማለት ነው ዛሬ አንድ ያየሁት አዲስ ነገር ኧረ ኤፋ እንዴት ነው? ኤፋ አይደለም አብርሽ ዛሬ ሄርሜላን በስስት ነው እያየት ያለው ጋይስ። አብርሽ እኮ በቃ መጫወቻ ያረገን ጋይስ፣ መጫወቻ እያረገን በስስት ነው የሚያት። ብታዩ ልትሄድ ስትል እጇን አጥብቆ ይዛል ምናምን የሆነ መናገር የፈለገው ነገር ያለ በቃ ይሄ ልጅ ድራማ እየሰራባችሁ ነው። በቃ መጫወቻ ያረጋችኋ። በቃ አሁን ደግሞ ሩታ ከሆነ ጠገበ። ሩታ ጋ ያለው ነገር በቃ ተመቸው ምናምን እንደፈለገው ሆነ። አሁን ደግሞ ወደ ሄርሜላ ሊሄድ ነው ብያቸዋለሁ። የሆነ ሰዓት ሄርሜላ ጋ ይሄዳል። የሚሄደው ደግሞ ለስራ ነው። ግን ሄርሜላ ጋ ሄደ ማለት አብርሽ እዛ ጋ አብሮ ይቀጥላል ማለት አይደለም። ሩታ ጋ ነው ህይወቱን የሚቀጥለው። አንቺ ጋር ቢመጣም ተመልሶ ሩታ ጋ መሄዱ አይቀርም እና ዛሬ ሆነ ሄርሜላ ጋር መሆን የፈለገ ሄርሜላን እጇን ይዞ ፊት አይኗን በስስት እያየ ምናምን የሆነ ቪዲዮ ላይ አይቻለሁ። ልክ አትጅብኝ አይነት ነገር ንገረኝ ስትለው ደግሞ ምንም አይናገርም። ከዛ እሷን እንደዚህ በስስት ያት ማለት ወንድምና እህቱ ደግሞ ይኸውልሽ መናገር የፈለገው ነገር አለ ይላሉ ማለት ነው። ምን አይነት ጅሎች ናችሁ? አበደች ጊዜማ ጅል አትሆኑ። እየቀለደባችሁ መሆኑን እስካሁን አለመንቃታችሁ በጣም ይገርመኛል። እና አብርሽ እኮ ተነቃበት። ምክንያቱም አልፈልግሽም ሲላት ሄርሜላን ቃል በቃል በቃ ይሄ ልጅ ደህና ነው አውቆ እየቀለደብሽ ነው እያልን ስለሆነኛ ድራማ እንደሆነ አውቆ የታመመ እያስመሰለ እንደሆነ ስለገባው ብዙ ሰው አሁን ደግሞ ሌላ ድራማ ሊፈጥር ማለት ነው። ልክ የሆነ ታሞ እንደሆነ መናገር የፈለገው ነገር እንዳለ በውስጥ የሆነ ነገር እንደያዘ ሄርሜላን እንደሚፈልጋት አይነት ነገር አድርገው እንትን እየሰሩ ነው ማለት ነው። ግን እንደሚፈልጓት ሳይሆን እሱ ይህን ነገር እያደረገ ያለው ስለተነቃበት ድራማው ሄርሜላ ጋር ያለው ነገር ስለተነቃበት ልክ የታመመ ማስመሰል ስለፈለገ ነው። ሄርሜላ እንደሚፈልጋት ሄርሜላን በደልካት፣ ህይወት ተጫወተችበት፣ ከህይወት ውጭለት ስለተባለች በቃ እሱ ደግሞ የሆነች ታምር ወነ ድራማ መፍጠር ፈለገ። እህትና ወንድሞ አይ በቃ ደህና ነው ብለው እንዲተውት አይፈልግም። አብርሽ እኮ ነገርኳቸው ሁሌ እሱ በሰው መነጋገሪያ መሆን ነው የሚፈልገው። ሁሉም ሰው ስለ እሱ እንዲያወራለት ነው የሚፈልገው። ገባችሁ አይደለ? ብሩን እየሰራ ዶላሩን እየቸበቸበ መኖር ነው የሚፈልገው እንጂ አንድ ሰሞን አውርቶ ከዛ ሁሉም ሰው ዝም እንዲል አይፈልግም። በቃ ሁሌ ስለሱ እንዲወራ ይፈልጋል፣ አጀንዳ ይፈልጋል። እና በጣም አብርሽ እኔ እንጃ የቱርክ አክተር የሚለው ራሱ አይገልጸው። ቱርኮች ራሱ እንደሱ አይተውኑም። የቱርክ አክተሮች ስክሪፕት ተጽፎ ተሰጥተው እሱን አንብበው ነው። አብርሽ እኮ ያለ ስክሪፕት የሚተውን ሰው እኮ ነው ጋይዝ፣ ያለ ስክሪፕት የሚተውን ሰው። እና ወይዘሮ ቡዜ ልጅ አሏት ባለትዳር ነው። ወይዘሪት ሳይሆን ወይዘሮ ቡዜ እብድ ነው ያለችው። በቃ እብድ። ኤፍሬም ለምን መልስ መለሰልኝ? ለምን ደህና ነው ትለኛለ ብላ አፍርጣ ልጥለው ነበር፣ መንገጭለውን አራክፋ ልጥለው ነበር። እና ኤፍሬም ደግሞ በዚህ ልክ ከእነሱ ጋር ትፎካከር፣ ጭንቅላት ከሌለው ሰው ጋር መፎካከር አለብህ ብዬ አላስብም። አንተ ዝም በል። ጭራሽ ከሩታ ጋር አብሮ አደሩ ብለው አልጠረጠሩም። በስማም። እና ወንድምና እህቱ ያሰቡት ኤፍሬምን እና ኤፍሬም ወንድሙ አይደለም እንዴ? እሺ ወንድሙ ካልሆነ እንደዛ ብላችሁ ልታስቡ ትችላላችሁ። ግን ወንድሙ ከሆነ በዚህ ልክ ማሰብ አለባችሁ ብዬ አላስብም። ነገሩ እናንተ እኮ ውሸታችሁ ስለሆነ የምትሰሩት። ኤፍሬም ምናልባት ወንድሙ ለአብርሽ ወንድሙ አይደለም፣ ወይ የጎረቤት ልጅ ወይ ጓደኛ እንደሆነ አይዶ ነው እንግዲህ ወንድም ነው ብላችሁ አመጣችሁት። እሱ ሊሆን ይችላል። እና ቡዜ አፍርጣ ልጥለው ነበረ ኤፍሬምን ማለት ነው። እና ልጆቹ ምንም ሰላም አይሰጧቸውም መቼም ማለት ነው። መቼም ይኸውላችሁ እኔ ብያለሁ እኮ ታች አስቀምጧት ነው የገቡ። ከዛ ሄርሜላ ሄዳ ደግሞ ሊነግረኝ የፈለገው ነገር አለ። ሁለቱ ሩታ ከፈለገች ተቃፋው ምን ተባለው ለ30 ደቂቃ መታገስ አያቅትሽም፣ መጎተት የለብሽም። እንደዚህ ስትጎትቻት አትንኪ ምናምን ስታያት የሆነ አንቺ የሆነ ነገር ያረግሽ ምናምን እየመሰላቸው ነው።
እልህ ምናምን አይጠቅምሽም። አሁን ልጁ ዞሮ ዞሮ አንቺ ጋር ነው ያለ። እሷ እንደፈለጋት አድርገው ትውጣ። ዞሮ እኮ እንደማይመለስ ታውቂያለሽ አይደል? እሱ ይመለሳል። አዎ ይመለሳል። ቻናሉ ሲቀዘቅዝ ምናምን ይመለሳል። ሩታም እኮ እንደማይሆና ምናምን እኮ ታውቃለች። አብርሽ እኮ ወላዋይ ሰው እንደሆነ እኮ ግልጽ ነው። ግን ደግሞ ማሳየት ፈለገች። በቃ እሷን ከሱ ጋር እንደሚሆን ማሳየት ፈለገች። እሷ ከሱ ጋር መሆን ከፈለገች መሆን እንደምትችል እያሳየች ነው ሄርሜላ። እኔ ከሷ እበልጣለሁ፣ ከሷ የበለጠ አስብለታለሁ፣ ከሷ የበለጠ እንትን እላለሁ የምትይውን ነገር ማቆም አለብሽ። በቃ እሱ ሩታ አብረን እንሁን ካለችው ከሩታ ጋር መሆን ይፈልጋል፣ ከአንቺ ጋር መሆን አይፈልግም። 4 ነጥብ። ስለዚህ ዝም ብላችሁ ሁሌ የሄዳችሁ ግርግር አትፍጠሩ። አብረሽ ዛሬ ሄርሜላን በስስት ሲያያት እጇን ሲይዛት ምናምን እህትና ወንድሞቹ ራሱ ተርከካሉ። በቃ የሆነ ለውጥ ያሳየ አይነት ነገር ነው የተሰማችሁ። ግን አብረሽ ቢመለስም ለስራ ነው። ሲቀጥል ደግሞ እንደዚህ ያደረገው ድራማ እንደሆነ እንዳይነቃበት ፈልጓል። ሄርሜላ አሳዘነችኝ። ምን ሆነ የምታሳዝነው? እሺ ከታመመሽ ታሞ ነው ብሎ ከታሰበ ይህን ያክል እየሄደሽ እየተለጠፈች 10 የምትስመው የምታቅፈው የምትፈጋፈገው የምትተሻሸው ምን ፈልጋ ነው እንዴ? አልፈልግሽም ከተባለ ሰው እኮ የሆነ ሰው ሄዶ በግድ መፈጋፈግ መተሻሸት መሽለጥለጥ አያስፈልግም። መተው እኮ ነው ካልፈለገሽ። ስለዚህ ሄርሜላም ከህይወታቸው ውጪ፣ ቡዜና ዴብም አትበዱ ወደፊት። አሁን ኤፋን ለመምታት ሞከርሻ ቡዜ፣ ቀጣይ ሩታን ራሱ የምታገናጭላት ይመስለኛልና በግድ ጎትተው ሄርሜላ ጋር የሚያረጉት ይመስለኛል። ሄርሜላ ጋር እንኳን ብታረጉት ልጁ ተመልሶ ሩታ ጋር መምጣቱ አይቀርም። በቃ እሱ የሚፈልገው ሩታ ጋር መሆን ነው። አሁን ራሱ ሄርሜላን የፈልጋት የሚያስመስለው እንደዚህ በትኩረት የሚያያት በቃ የሆነ ነገር ሆኗል ብለው እነሱ እንዲያስቡ ነው። በቃ አብረሽ እኮ እኛን ማጨለል ነው ስራው። በቃ ያለ ስክሪፕት የሚተውን ጀግና የጥበብ ሰው በሉት። የጥበብ ሰው አቤት! እኔ የፊልም አክተሮች ራሱ እኮ እንደ አብረሽ አይተውኑም ጋይስ። እንደ አብረሽ እኮ አይተው። አቤት ትወና! እነሱ ይደባድቡላችኋል፣ እሱ ጸጥ ብሎ ዝም አለሙን ይቀጫል። ዶላሩን እየቸበቸበ ነው። አሁን 30 ይመጣል። ለቀጣይ ወር ደግሞ አዲስ ድራማ እያዘጋጁ ነው እና ሄርሜላ ዝም ብለሽ አሁንም ቢሆን አትላላጭ። ምንም አይሆንሽም እንደዛ አይነት ሰው። የምሬን እኮ ነው የምልሽ። እንደው አንቺ አንዴ የሚመጣ አንዴ የሚሄድ ሰው እስከ መቼ ነው እንደዚህ ብለሽ መቀጥዩ? ስንት ይመጣ ስንት ሄደ። አሁን ራሱ ወደ አንቺ ቢመለስ አብረሽ ከአንቺ ጋር አይሆንም፣ አይቀጥልም። በቃ የሚፈልግሽ አንቺን ቢመጣ እንኳን ወይ ለኢትዮ ወይ ለቪዲዮ ወይ ደግሞ ሰው ስለሚፈርድበት ወይ በግፊት ወይ በጫና ነው ሊሆን የሚችለው። መጀመሪያ በግድ ነው ያደረግሽው። አሁንም ቢመጣ ከአንቺ ጋር ጥሩ የህይወት አይኖርሽም ከሱ ጋር በቃ። ስለዚህ ለሩታ ተይላት በቃ። ለሷ ጠቀማትም አልጠቀማትም ከሷ ጋር ይሁን። አንቺ ራሽን አድኝ በቃ። ልጁ ደና ነው፣ ደና የሆነው ልጅ ደና አይደለም እያልሽ ዝም ብለሽ ያልሆነ አጀንዳ እየፈጠርሽ ቤተሰብ ከቤተሰብ አታባይ። አሁን ቡዜና ዴብ እንትና ማናቸው ኤፋ ሊደባደቡ ነበረ እና ቤተሰብ ከቤተሰብ አታባይ፣ አታናክሻቸው ሰዎቹን ማለት ነው።